ጥገኝነት ወይም አሳይለም የሚጠይቁ ሰዎች አሜሪካ ውስጥ ከዚህ በፊት ጥገኝነት ወይም አሳይለም ከጠየቁ ከ150 ቀን በኋላ ፋይል ካረጉ ከ150 ቀን በኋላ ወርክ ፐርሚት ፋይል ማድረግ ይችሉ ነበር። የስራ ፍቃድ ማስገባት ይችሉ ነበር። በ180ኛ ቀናቸው ፋይል ካረጉ በ30 ቀን ማለት ነው የወርክ ፐርሚት ፕሮሰስ ይደረግላቸው ነበር። 150 ቀን ይጠብቃሉ፣ ወርክ ፐርሚት ፋይል ያደርጋሉ ወይም የስራ ፍቃድ ያስገባሉ። ከዛ 30 ቀን ከጠበቁ በኋላ አጠቃላይ ሲደመር 180 ቀን ማለት ነው ወርክ ፐርሚት ወይም የስራ ፍቃድ ያገኛሉ። ፌብሩዋሪ 20 2026 ላይ ዲኤችኤስ አዲስ ህግ እንደሚያወጣ ገልጾ ድራፍቱን ለፐብሊክ ኮሜንት ይፋ አድርጓል። ይሄ የፐብሊክ ኮሜንት 60 ቀን የሚጠናቀቀው ኤፕሪል 24 2026 ነው። ስለዚህ ከኤፕሪል 24 2026 ጀምሮ አንድ ሰው አሜሪካ ውስጥ ጥገኝነት ከጠየቀ በኋላ የስራ ፍቃድ ማመልከት የሚችለው 365 ቀን ከቆየ ወይም 1 አመት ከቆየ በኋላ ነው። የስራ ፍቃዱን ከ1 አመት በኋላ ፋይል ቢያረግም በ30 ቀን ውስጥ እንደ ድሮ አይሰጠውም። ከእንደገና USCIS 180 ቀን መውሰድ ይችላል። 6 ወር ማለት ነው 180 ቀን half a year። ስለዚህ ከግማሽ አመትም በኋላ USCIS የስራ ፍቃድ ያለ መስጠት መብት ይሰጠዋል። እንደውም በህጉ ላይ እንደተጠቀሰው ለአንዳንድ ኬዞች USCIS እስከ 173 አመት እንግዲህ ተመልከቱ እስከ 173 አመት የፕሮሰሲንግ ታይም ሊወስድበት ይችላል ብሎ ነው ድራፍት ህጉ የሚገልጸው ማለት ነው። ይሄ እንግዲህ ኦልሞስት አንድ ሰው አሳይለም ላይ ካለ በኋላ አፕሩቭድ እስከሚደረግ ድረስ የአሳይለም ወርክ ፐርሚት ላያገኝ ይችላል ማለት ነው። ይህ አዲስ ለውጥ ነው። ህጉ በተጨማሪ ከኤፕሪል 24 2026 በኋላ ወርክ ፐርሚት ፋይል የሚያደርጉ ሰዎች አንዱ የሚገጥማቸው 1 አመት ቆይተው ወርክ ፐርሚት ፋይል ያደርጉ 1 አመት ቆይተው አሳይለም ፋይል የሚያደርጉ ከሆነ ወርክ ፐርሚት ላያገኙ ይችላሉ፣ የስራ ፍቃድ ላያገኙ ይችላሉ። 1 አመት ቆይቶ እንደምታውቁት አሳይለም የሚጠይቁ ሰዎች አሜሪካ ውስጥ ከገቡ በ1 አመት ውስጥ የጥገኝነት ጥያቄ ማቅረብ አለባቸው within 1 year በ1 አመት ውስጥ። ከ1 አመት ካለፋቸው በኋላ ግን ሌሎች ተጨማሪ የማስረዳት ሸክም ወይም burden of proof አለባቸው። ለምን 1 አመት እንደቆዩ፣ ለምን ወዲያው እንደገቡ በ1 አመት ውስጥ አሳይለም ፋይል እንዳላረጉ። አሁን ላይ አንድ ሰው አሳይለም ለመጠየቅ 1 አመት ካለፈበት እና ከ1 አመት በላይ ቆይቶ ፋይል ካረገ የስራ ፍቃድ አፕሩቭድ እስከሚደረግ አሳይለሙ አያገኝም። በድንበር የገቡ ሰዎች አሳይለማቸውን ፋይል ቢያረጉም የስራ ፍቃድ አያገኙም እስከመቼ በአዲሱ ህግ መሰረት። ከዚህ በተጨማሪ የተለያዩ የአሳይለም ለምሳሌ ወንጀል ያለበት ወይም ደግሞ አሳይለም ባር ሊያረጉ የሚችሉ ኬዞች ያለባቸው ለምሳሌ persecution based የሆነ ስራ ላይ ከዚህ በፊት የሰሩ ከሆነ ለመንግስት ወታደሮች የሰሩ ከሆነ እነዚህ ወታደሮች በሀገራቸው ውስጥ በፖለቲካ ምክንያት፣ በጀንደር ምክንያት፣ በሃይማኖት ምክንያት ጥቃት ያደረሱ ከሆነ ይሄ ከአሳይለም የሚያስከለክል ተግባር ነው። እነዚህ ውስጥ የነበሩ ሰዎች የስራ ፈቃድ አያገኙም። USCIS የተለያዩ ዲስክሬሽነሪ እርምጃዎችን ሊወስድ ይችላል የስራ ፍቃድ ለመከልከል ከኤፕሪል 24 2026 በኋላ ማለት ነው። ስለዚህ አጠቃላይ ምክራችን 150 ቀን የሚሞላችሁ ሰዎች በአስቸኳይ አሳይለም ወርክ ፐርሚታችሁን ፋይል አድርጉ። ኤክስፓየር ሊያደርግባችሁ 1 አመት ወይም 6 ወር የቀራችሁ ሰዎችም እስከሚቃጠል ድረስ አጠብቁ። ከኤፕሪል 24 በፊት ወርክ ፐርሚታችሁን ሪኒው ለማደስ ፋይል እንድታረጉ ነው የምንመክራችሁ። ምክንያቱም ከኤፕሪል 24 በኋላ በአሳይለም ወርክ ፐርሚት ማግኘት እጅግ የሚከብድ አንዳንዴም የማይቻል ሊሆን ይችላል። አንዱ ግሪን ካርድ ላይ እንግዲህ የተመለከትነው ወይም ከማርች 1 ጀምሮ ተግባራዊ ይሆን ያለው የስሞል ቢዝነስ አድሚኒስትሬሽን ከማርች 1 ጀምሮ በግሪን ካርድ ላይ ያሉ ሰዎች ብድር መውሰድ እንደማይችሉ ገልጿል። ለዚህ ወይም ደግሞ የስሞል ቢዝነስ አድሚኒስትሬሽን ይሰጠው የነበረው በጣም አነስተኛ የሆነ የኢንትረስት ሬት ለአሜሪካኖች ብቻ ወይም አሜሪካን ናሽናልስ ለሆኑ ሰዎች ብቻ እንደሚሰጥ ገልጿል። ስለዚህ ግሪን ካርድ ሆልደር ወይም ደግሞ ሌላ አይነት የኢሚግሬሽን ስታተስ ያላቸው ሰዎች ከስሞል ቢዝነስ አድሚኒስትሬሽን ዝቅተኛ የሆነ ኢንትረስት ያለው ሎን መውሰድ እንደማይችሉ ከማርች 1 ጀምሮ አሳውቋል። ይሄ እንግዲህ ትልቅ ለውጥ ነው። ምክንያቱም ብዙ ሰዎች አሜሪካ ውስጥ በግሪን ካርድ ሆነው ለብዙ አመት የኖሩ ስሞል ቢዝነስ ራን የሚያደርጉ አሁንም ማድረግ የሚችሉ እና እያደረጉ ያሉ ሰዎች አሉ። እነዚህ ከስሞል ቢዝነስ አድሚኒስትሬሽን በሚወስዷቸው ዝቅተኛ ኢንትረስት ባላቸው ሎኖች ተጠቃሚዎች ነበሩ። አሁን ግን ይሄን የአዲሱ የትራምፕ አድሚኒስትሬሽን ከልክሏል። ይሄ አንደኛው ለውጥ ነው። ሁለተኛው በግሪን ካርድ ላይ የምንመለከተው ለውጥ አንድ ሰው ግሪን ካርድ ሆልደር ሆኖ ከአሜሪካ ውስጥ ሲወጣና ሲገባ ባዮሜትሪክስ ሁሌ እንዲወሰድ ዲኤችኤስ አዟል። ስለዚህ ኢንትሪ ኤንድ ኤግዚት ሁሉ ጊዜ ሬጂስተርድ ይሆናል፣ ባዮሜትሪክስ ይወሰዳል። ከዚህ በፊት ጀስት ግሪን ካርድ ያለው ሰው
እንደ ሲቲዝን እንዳለው ሰው በቀላሉ የሚገባበትና የሚወጣበት ሁኔታ ነበር። አሁን ግን ባዮሜትሪክሱን በየጊዜው እየወሰዱ ኤኒ አዘር ወንጀል ካለው ባክግራውንድ የበለጠ ኢንቨስቲጌሽን የሚያስፈልጋቸው ፔንዲንግ ኬዞች ካሉበት የግሪን ካርድ ሆልደር የሆነ ሰው ሊታሰርም ይችላል ሲገባና ሲወጣ ማለት ነው። የዚህ የባክግራውንድ የመውሰዱ ዓላማ ፔንዲንግ ክሪሚናል ኬዝ ያላቸው ሰዎች ፍላግ ያደርግባቸዋል የባክግራውንድ ቼክ ላይ ማለት ነው ባዮሜትሪክስ ሲወሰድባቸው። ስለዚህ DHS ሪሙቫል ፕሮሲዲንግ ላይ ሊያስቀምጣቸው ይችላል። ይሄ ነው አንዱ ሲግኒፊካንስ የባዮሜትሪክስ መውሰድ ማለት ነው። ሁለተኛ ወደ ሀገራቸው ለምሳሌ በግሪን ካርድ ላይ ያሉ ግን አሳይለም ላይ ያሉ ሰዎች ከሆኑ ለምሳሌ ማለትም ከአሳይለም ተነስተው ግሪን ካርድ ያገኙ ሰዎች ወደ ሀገራቸው ሲሄድ ይሄ ትልቅ ፕሮብሌም ሊፈጥርባቸው ይችላል። አሁን ላይ ባዮሜትሪክስ መውሰድ ኢዘር ሲገቡ ሊታሰሩ ይችላሉ። ፍሪቭለስ አሳይለም አስገብተው ግሪን ካርድ አግኝተው ወደ ሀገራቸው ሄዳቸዋል፣ ስለዚህ ውሸት ነበር አሳይለማቸው የሚል ምክንያት ሊሰጥ ይችላል DHS። ኦር በኋላ ላይ ለናቹራላይዜሽን ፋይል ሲያደርጉ N400 ለሲቲዝንሺፕ ፋይል ሲያደርጉ ይሄ ፍላግ ሊያደርግባቸው ይችላል። ሂስትሪው ሊቀመጥ ይችላል ማለት ነው። ወደ ሀገራቸው መሄዳቸውን ባዮሜትሪክሳቸውን ሊያመለክት ይችላል። በቀላሉ ይሄን መደበቅ የማይቻልበት ሁኔታ ይፈጥራል ማለት ነው። እንግዲህ ሶስተኛ በግሪን ካርድ ሂደት ውስጥ የምንመለከተው ግሪን ካርድ ፋይል ያደረጉ ከሪፊጂ ስታተስ ለምሳሌ በዌልካም ኮርስ የመጡ በብዙ ሺህ የሚቆጠሩ በተለያዩ የአሜሪካ ክፍሎች ውስጥ የሚኖሩ ኢትዮጵያንም ኤርትራውያንም ሞር ሶማሌዎችም አሉ። እነዚህ አሁን ኢንክሉዲንግ ሌሎች ዜጎች ማለት ነው ለግሪን ካርድ ፋይል ካረጉ በኋላ ድጋሚ ለኢንተርቪው እየተጠሩ ነው። በእንደዚህ ኢንተርቪው ማሰር እንደሚችል DHS ለአይስ ኦፊሰሮች ባስተላለፈው ሚሞር ገልጿል። በዚህ ሚሞራንደም ላይ እንደገለጸው DHS under the custody of DHS አንድ ሰው 1 አመት ሲሞላው እና ሪፊጂ ላይ ብቻ ካለ በDHS ከስተዲ ውስጥ ሆኖ ድጋሚ ኬዙ ሪቪው ሊደረግለት ኢንተርቪው ሊደረግለት ይችላል ይላል። ስለዚህ ይሄ ከስተዲ የሚለውን DHS ኢንተርፕሬት ያደረገው ማሰር ይችላል በሚል ነው። ሚኒሶታ ላይ ፍርድ ቤቶች ይሄን ሪጀክት እያደረጉት ነው፣ ግን ፋይናል የሆነ ዲሲሽን አላገኘም እስካሁን ይሄ ኢንተርፕሪቴሽን። ስለዚህ ይሄ ሲግኒፊካንት ለውጥ ነው ማለት ነው። ምናልባት አራተኛው ለኢምፕሎይመንት ቤዝድ ግሪን ካርድ አፕሊካንቶች የሚመለከት ነው። ከዚህ በፊት የነበረውን የፕሪሚየም ፕሮሰሲንግ አሁን ደብል አድርጎታል። አንድ ሰው የኢምፕሎይመንት ቤዝድ ግሪን ካርድ ፕሮሰስ ለማድረግ ካሰበና ይሄን ደግሞ በ30 ቀን ውስጥ USCIS ፕሮሰስ እንዲያደርግለት ከፈለገ ከዚህ በፊት የሚከፍለው 1500 አካባቢ ብር ነበር፣ አሁን ዶላር ነበር። አሁን ግን ወደ 3000 ብር ኦልሞስት 3000 ብር አድርሶታል። ዋጋው በጣም ጨምሯል። ለፕሪሚየም ፕሮሰሲንግ ኤንድ ኢምፕሎይመንት ቤዝድ ለሆነ ነው። ይሄ ለሁሉም ግሪን ካርዶች የሚመለከት አይደለም። በስራ ምክንያት ግሪን ካርድ አፕላይ ለሚያደርጉ ሰዎች እና እነሱም ሆነው ፕሪሚየም ፕሮሰሲንግ ፈጣን የሆነ ፕሮሰሲንግ ለሚፈልጉ ሰዎች ነው። ቤዚክ አፕዴት በግሪን ካርድ ላይ ያለን ይሄ ነው። ወደ ቢሮአችን ከሚመጡ በርካታ ጥያቄዎች አንደኛውና ዋነኛው እኔ አሜሪካዊ ነኝ ወይም ደግሞ የመኖሪያ ፈቃድ አለኝ፣ ገርል ፍሬንዴን ወይም ደግሞ ሚስቴን ወደ አሜሪካን ሀገር ማምጣት ፈልጋለሁ፣ ግን በየትኛው ባመጣ ነው የሚሻለው? በፊዮንሴ ቪዛ ባመጣት ነው የሚሻለው ወይስ ደግሞ በኢሚግራንት ቪዛ በትዳር ባመጣት ነው የሚሻለው? ይሄ ጥያቄ ነው ዛሬ ላጋራችሁ ያሰብኩት። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ይሄ የብዙ ሰው ጥያቄ ነው። በፊዮንሴ ቪዛ ወይስ ደግሞ በሜሬጅ በኢሚግራንት ቪዛ? ማወቅ ያለባችሁ ነገሮች አሉ። አድቫንቴጁ ምንድነው? ዲስአድቫንቴጁ ምንድነው? እነዛ ለያይቼ ለመናገር ሞክራለሁ። በመጀመሪያ ደረጃ በፊዮንሴ ቪዛ ማምጣት የሚችለው የዩናይትድ ስቴትስ ሲቲዝን የሆነ ሰው ብቻ ነው። that's it if you are a green card holder ወይም ደግሞ የመኖሪያ ፈቃድ ብቻ ከሆነ ያላችሁ በፊዮንሴ ቪዛ የማምጣት መብቱም የላችሁ። ስለዚህ እዛ ላይ አንዱ ነገር አለቀ ማለት ነው። ግን የመኖሪያ ፈቃድ ያለው ሰው ሚስት አግብቶ ማምጣት ይችላል። ወይም ደግሞ ሲቲዝን የሆነ ሰው በሚስትም በፊዮንሴም ለማምጣት ይችላል። አድቫንቴጅ በፊዮንሴ ቪዛ ለማምጣት ስትሞክሩ የፊዮንሴ ቪዛ ፕሮሰሱ የሚወስደው ጊዜ አነስ ታይም ዋይዝ ማለት ነው ከሜሬጁ ቪዛ በተለየ። ስለዚህ ይሄ አንዱ አድቫንቴጅ ነው። ሁለተኛው አድቫንቴጅ ደግሞ አሁን በቅርቡ የአሜሪካን አድሚኒስትሬሽን ለ75 አገሮች ማንኛውንም ኢሚግራንት ቪዛ ሰስፔንድ አድርጓል። የኬ ቪዛ ወይም ደግሞ የፊዮንሴ ቪዛ ግን ሰስፔንድ አልሆነም። ስለዚህ ሌላው አድቫንቴጅ አሁን ላይ ያለው ደግሞ ይሄ ነው። በፊዮንሴ ቪዛ የሚመጡ ሰዎች አድቫንቴጁ ብቻ ወይም ቶሎ መምጣታቸው ወይም ደግሞ ሰስፔንድድ ስላልሆነ ቪዛው አሁንም ኢሹ ይደረጋል፣ እሱ ብቻ አይደለም። ከመጡ በኋላ ግን ስቴፕ አላለቀም። አንደኛ በ90 ቀን ውስጥ መጋባት አለባቸው። መጋባት ብቻ አይደለም፣ ከተጋቡ በኋላ ደግሞ ፔቲሽነሩ ወይም ደግሞ ቤኔፊሻሪዋ ለግሪን ካርድ አፕላይ ማድረግ አለበት። ኦኬ ጊዜ ይፈጃል ማለት ነው። ቶሎ ይመጣሉ፣ ግን እዚህ ያላለቀውን
ስራ እዚህ ይጨርሱታል ማለት ነው። በትዳር የምታመጡ ሰዎች ከሆናችሁ ግን ሚስት ወይም ደግሞ ባል ከመጣ በኋላ በመጣ በ15ኛው ቀን ወይም በ3ኛው ሳምንት ወይም በ4ኛው ሳምንት አንዳንድ ጊዜ በወር በ2 ወር ግሪን ካርዱን ያገኛል ኢሚዲየትሊ ማለት ነው። ምንም ስቴፕ አይኖረውም ማለት ነው። በቃ ከማህበረሰቡ ጋር ወዲያው ይቀላቀላል ማለት ነው። የመስራት ችግር የለበትም። ትራቨል የማድረግ ችግር የለበትም። ኢቭን ለሌሎች ቤተሰቦቹ እንኳን ፋይል ለማድረግ ችግር የለበትም ኢሚዲየትሊ ማለት። በፊዮንሴ ቪዛ የሚመጡ ሰዎች ግን መስራት አይችሉም፣ ምክንያቱም የስራ ፈቃድ የላቸውም። ማድረግ አለባቸው። ትራቨል ማድረግ አይችሉም። አድቫንስ ፓሮል መጠየቅ አለባቸው። ሶስተኛ ደግሞ ኢቨን ግሪን ካርዳቸውን እንኳን አያገኙም። ገና በ90 ቀን ውስጥ ከተጋቡ በኋላ ነው የግሪን ካርድ አፕሊኬሽኑን አፕላይ የሚያደርጉት። ፕሮሰሱ ጊዜ ይፈጃል፣ ምናልባት 6-7 ወር። አሁን በቅርቡ እንደውም በጣም በፍጥነት ነው ፕሮሰስ የሚደረገው ስለሚባል የተወሰኑ ወራቶች ይፈጃል። ስለዚህ በዛን ጊዜ ውስጥ ግን መስራት አይችሉም፣ ትራቨል ማድረግ አይችሉም ግሪን ካርዳቸውን እስኪያገኙ ድረስ። አንደኛው ሌላው ትልቁ ቤኔፊት ይሄ ነው። የመጨረሻ አይ ዶንት ኖ ብዬው እንደሆነ አላውቅም። በትዳር የመጡ ሰዎች ኢሚዲየትሊ እዚህ እንደመጡ ግሪን ካርዳቸውን ያገኛሉ። ግሪን ካርዳቸውን ካገኙ በኋላ ትልቁ ቤኔፊት ምንድነው? ወዲያው ለቤተሰቦቻቸው አፕላይ ማድረግ ይችላል። ልጆቻቸው ወይም ደግሞ ከ21 ዓመት በታችም ለሆነ ልጅ ከ21 ዓመት በላይም ለሆነ ልጅ ያላገባ እና እያንዳንዱን ስቴፕ በወሰዳችሁ ቁጥር በፊዮንሴ ቪዛ ቶሎ ነው የሚመጡት። ቶሎ ከመጡ በኋላ ግን ያላለቀ ፕሮሰስ ይጨርሳሉ ማለት ነው። በሜሬጅ ቪዛ ከሆነ በሜሬጅ ወይም ኢሚግራንት ቪዛ ከሆነ ግን ጊዜ ትንሽ ሊፈጅ ይችላል። ግን ከመጡ በኋላ ግን ወዲያው ወደ ማህበረሰቡ ይቀላቀላሉ ማለት ነው። ግሪን ካርዳቸውን ያገኛሉ። የስራ ትራቭል ወዲያው ያገኛሉ ማለት ነው። ስለዚህ የእያንዳንዱ ሰው ጉዳይ እንደ ግለሰቡ ይለያያል። የሚበጃችሁን እናንተ ናችሁ የምታውቁት። ይጠቅማል የሚል ኢንፎርሜሽን ነው ያጋራኋችሁ። መረጃ ለስኬት ቁልፍ ነው። አላም ጉደታ ነው። የአላም ጉደታ የጠበቃ ቢሮ ነው።